በእስር ላይ የሚገኙት ጋዜጠኞችና ፖለቲከኞች ከቀረበላቸው የይቅርታ ፎርም በስተጀርባ ያለው ጉዳይ ምን ይመስላል የሚለውን ለእናንተ የምናቀርብላችሁ ይሆናል። ሌሎች በርካታ ጉዳዮች አሉን። የዩቲዩብ ቻናላችንን ሰብስክራይብ በማድረግ እና ይሄን ቪዲዮ ላይክ በማድረግ መከታተል ጀምሮ በቀጥታ ወደ ጉዳያችን እናልፋለን። ከ3 ዓመታት በፊት በአማራ ክልል በተቀሰቀሰው ጦርነት ምክንያት ለእስር የተዳረጉ ፖለቲከኞችና ጋዜጠኞች የይቅርታ ፎርም እንዲሞሉ ጥያቄ ቀርቦላቸዋል የሚል መረጃ እኛም ከቀናት በፊት አጋርተናችሁ ነበር። ከሁሉም በፊት ማለት ነው እንግዲህ እና ወደ ኋላ መለስ ብላችሁ ማየት ትችላላችሁ። በእነ ክርስቲያን ታደለ ላይ የቅንጅት ታሪክ ሊደገም ነው የሚለውን ቪዲዮ ተመልከቱት። ለአሁኑ ግን ቀደም ብለን መዘገባችን ለማሳወቅ ያክል ነው ይሄን የገለጽንላችሁ። ለአሁኑ ግን በዛሬው ዕለት እየወጡ ያሉት መረጃዎች ተንተርሰን ከዚህ የእስር ይቅርታ ፎርም መሙላት በስተጀርባ ምንድነው ያለው የሚለውን ጉዳይ ለእናንተ እናቀርባለን ማለት ነው። ለነዚህ ተከሳሾች እንግዲህ ተከሳሾቹ የተከሰሱበት ወንጀል በሽብር እና ህገ መንግስቱን በኃይል ለመናድ በመንቀሳቀስ የሚል ነው። ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች ናቸው እንግዲህ የተከሰሱት። ለ3 ዓመታት ያክል ችሎታቸው ሲታይ ነበር። ብይን ለመስጠት ለቀጣይ ጥቅምት ወር 2018 ዓ.ም ቀጠሮ መሰጠቱ የሚታወስ ነው። ሆኖም ግን እነዚህ ግለሰቦች በይቅርታ እንዲለቀቁ ሂደት ላይ ይገኛሉ ተብሏል። እንግዲህ እንደምታውቁት አቶ ዮሐንስ ቧያለው፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ አባይ ዘውዱ እንደዚሁም ደግሞ ጋዜጠኛ መስከረም አበራ፣ ሌሎች በርካታ ፖለቲከኞችም እነ ክርስቲያን ታደለም ጭምር ያሉበት ስብስብ ነው እና ይሄ ስብስብ በይቅርታ እንዲለቀቅ እንዲፈቱ ፖለቲከኞቹም ጋዜጠኞቹም ሌሎችም ግለሰቦች ሂደት ላይ እንደሚገኙ ተነግሯል። የቢቢሲ ዘገባን ተመልክተነው ነበር በዛሬው ዕለት የወጣው እና ቢቢሲ አማርኛ ማለት ነው። ለሽብር ተከሳሾች የቀረበው የይቅርታ ሰነድ በክልሉ ለተፈጸሙ ግድያዎችና ጉዳቶች ተከሳሾቹ ኃላፊነት እንዲወስዱ የሚጠይቅ ነው ተብሏል። ይሄ እንግዲህ ቅድም እንዳልናችሁ አስቀድመን በሰራነው ዘገባ ላይ አንስተነው ነበር። እኔ ዮሐንስ ቧያለው ይሄን ሰነድ አንፈርምም፣ እነ ክርስቲያን ታደለ እኛ ራሳችን ባልፈጸምነው ወንጀል ኃላፊነት አንወስድም ስለማለታቸው እኛ አስቀድመን ከ5 ቀናት በፊት ሰርተነው ነበር። ይሄን ጉዳይ እንደገና መለስ ብላችሁ ማየት ትችላላችሁ ስለ መሰረቱን ለማወቅ ከፈለጋችሁ። ነገር ግን እንደ ቢቢሲ ዘገባ ከሆነ እንግዲህ እነዚህ ተከሳሾች ይቅርታ ጠይቀው ክሳቸው እንዲቋረጥ እና ከእስር እንዲለቀቁ በመንግስት ለቀረበላቸው ጥያቄ የተለያየ ምላሽ ሰጥተዋል ተብሏል። ቢቢሲ እንግዲህ የመረጃ ምንጮቹን ጠቅሶ ነው ይህን ዘገባ የሰራው። 3 ዓመትና ከዚያም በላይ በእስር ላይ የሚገኙት የሽብር ተከሳሾች ይቅርታ ጠይቀው ከእስር እንዲለቀቁ የሚጠይቀው ሰነድ ወይም ፎርም የደረሳቸው በኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ አማካኝነት ነው ተብሏል። ይሄን የተናገሩት እንግዲህ ለጉዳዩ ቅርብ የሆኑ ምንጮች ናቸው። የኮሚሽኑ ዋና ኮሚሽነር የሆኑት አቶ ብርሃኑ አዴሎ ከሰኔ 1 2018 ዓ.ም ጀምሮ ለአንድ ወር ያህል በተከሳሾቹና በመንግስት መካከል የማደራደር ተግባር ሲያከናውኑ ከቆዩ በኋላ ተከሳሾቹ ይቅርታ የሚጠይቁበትና ቅድመ ሁኔታዎችን ያካተተበት ሰነድ ለየግላቸው እንደደረሳቸው ተነግሯል። በአቶ ብርሃኑ አዴሎ መሪነት ተካሄደ ከተባለው ድርድር በኋላ ሰነዱ የቀረበላቸው የሽብር ተከሳሾች ቁጥር ከ300 በላይ እንደሆነ የመረጃ ምንጮች ገልጸዋል ይላል የቢቢሲ ዘገባ። በተለያዩ ማረሚያ ቤቶች ከሚገኙት ከነዚህ ተከሳሾች መካከል አብዛኛው የቀረበላቸውን ሰነድ ሲፈርሙ ያልፈረሙም ስለመኖራቸው ነው መረጃዎች ያመለከቱት። ወደ በኋላ ላይ እንግዲህ ሰነዱን አንፈርምም ያሉት እነማን ናቸው የሚለውን እንግዲህ ምን ገልጽላችሁ ይሆናል። ቅድመ ሁኔታውን አንቀበልም በማለት ለመፈረም ፈቃደኛ ካልሆኑት መካከል ፖለቲከኛና የመገናኛ ብዙሃን ባለሙያ የሆኑ ታሳሪዎች እንደሚገኙበት ነው የተነገረው። ከአጠቃላይ ቁጥራቸው 30 ያክል ይሆናሉ ተከሳሾቹ ተብሏል። አቃቤ ሕግ በተከሳሾቹ ላይ ያቀረበው ክስ በአማራ ክልል ካለው የጸጥታ መደፍረስ ጋር በተያያዘ በተፈጸሙ የሰዎች ግድያዎች፣ የአካል ጉዳት እና የንብረት ውድመት እንዲሁም በሌሎችም የሽብር ወንጀሎች ላይ ተሳትፎ እንዳላቸው የሚዘረዝር ነው። የይቅርታ መጠየቂያ ሰነዱ በየክስ መዝገባቸው በሽብር የቀረበባቸውን ወንጀል አምነው ኃላፊነት እንዲወስዱ የሚጠይቅ ይዘት ያለው ስለመሆኑ እናም ደግሞ ሌሎችም ጉዳዮችም ያሉበትም እንደሆነ ነው የተነገረው። ፈርሙ የተባሉበት ሰነድ በአማራ ክልል ለተፈጠረው ቀውስ፣ በቀውሱ ለሞቱና ለቆሰሉ በሺዎች የሚቆጠሩ ሰዎች ኃላፊነት ውሰዱ፣ በቢሊዮኖች የተገመተውን የንብረት ውድመት ፈጽመናል ብላችሁ መኑ የሚሉ ነጥቦችን ያካተተ እንደሆነ በደብዳቤያቸው ላይ ጠቅሰዋል።
ይህንን ጉዳይ እኛ አስቀድመን ከ5 ቀናት በፊት እነ አቶ ዮሐንስ ቧያለው ፈርሙ የተባሉትን ሰነድ በተመለከተ የሰራነው ዘገባ አለ። ይህን ዘገባ ለመከታተል ሊንኩ ስር ኮሜንት ሴክሽኑ ላይ ሊንኩን እናስቀምጥላችኋለን፣ ገብታችሁ መከታተል ትችላላችሁ። እዛ ላይ አንስተነዋል። በተጨማሪም አገሪቱ በአማራ ተውፊቶችና ሐሳቤ መመራት አለባት የሚል አቋም ማራመዳቸውን ተጠቅሶ ይህም ወንጀል መሆኑን እንዲያምኑ ስለመጠየቃቸው አስፍረዋል። እንዲሁም ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ስለማለታቸውና ይህም ወንጀል መሆኑን እንዲያምኑ በሰነዱ መካተቱን ተገልጿል። በሰነዱ ላይ ጽንፈኛ ኃይሎች ተብሎ የተጠቀሱትን በአማራ ክልል የሚንቀሳቀሱ ታጣቂዎችን እንዲያወግዙም ቅድመ ሁኔታ መቀመጡን ተመላክቷል። ተከሳሾቹ የተጠቀሱትን ወንጀሎች ስለመፈጸማቸው አምነው ዳግመኛ የእንደዚህ አይነት ድርጊት ውስጥ ላለመሳተፍ ቃል እንዲገቡና የሚሳተፉ ከሆነ ደግሞ መንግስት አስፈላጊውን እርምጃ እንዲወስድባቸው እንዲስማሙም ሰነዱ አንስቷል ማለት ነው። እንግዲህ የመረጃ ምንጮች እንደሚገልጹት ከሆነ ዋና ኮሚሽነሩ የኢትዮጵያ ሰብአዊ መብቶች ኮሚሽን ከሌሎች የኮሚሽኑ ከፍተኛ የስራ ኃላፊዎች ጋር በመሆን በታህሳስ ወር በፌዴራል ማረሚያ ቤት ኮሚሽን ቅሊንጦ የጊዜ ቀጠሮ ማረፊያ ማዕከል ጉብኝት አድርገው ነበር። በጉብኝታቸውም ከተከሳሾቹ ጋር በሰብአዊ መብት አያያዝና ሌሎች ጉዳዮች ላይ ውይይት አድርገው መመለሳቸው በወቅቱ ተገልጾ ነበረ። ዋና ኮሚሽነሩ ብርሃኑ አዴሎ ከሽብር ተከሳሾቹ ጋር ውይይት ካደረጉ ከ6 ወራት በኋላ ነው በድጋሚ አግኝተዋቸው የማደራደር ተግባር የጀመሩት ማለት ነው። እንግዲህ ይሄ ጉዳይ እንግዲህ ስንመለከት እንግዲህ ምን ይመስላል የተጻፈው ደብዳቤ በእነዚህ ታሳሪዎች ወይም ደግሞ ተከሳሾች አማካኝነት የቀረበው ምላሽ ምን ይመስላል የሚለውን ነገር እንመለከታለን። እንግዲህ አዲስ ማለዳ የተሰኘው የበይነ መረብ መገናኛ ብዙሃን እነዚህ የይቅርታ ሰነዱን አንፈርምም፣ ከመንግስት ያቀረበልንም ቅድመ ሁኔታ እንቀበልም ያሉት ፖለቲከኞች እነማን ናቸው የሚለውን እዚህ ላይ እንግዲህ የስም ዝርዝሩ እንደደረሰው አመልክቷል። እዚህ ላይ የስም ዝርዝሩን በምስል ማየት ትችላላችሁ። መንግስት ያቀረበውን የይቅርታ ሰነድ አንፈርምም ያሉ ተከሳሾች እነማን እንደሆኑ የሚያመላክት የስም ዝርዝር ነው እንግዲህ አዲስ ማለዳ አግኝቻለሁ ያለው። በዚህ መዘርዝር ውስጥ በዋናነት የቀድሞ የአማራ ክልል ምክር ቤት አባል ዮሐንስ ቧያለው፣ ዶክተር ወንደሰን አሰፋ፣ ዶክተር ሲሳይ አውግቸው ያው ዶክተር ወንደሰን አሰፋ ባይዘዌ በዋስትና ሊፈቱ ተወስኖላቸው ነገር ግን ዋስትናው ቀርቶ በእስር ላይ ያሉ ናቸው። መምህርት መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጎበዜ ሲሳይ፣ ገነት አስማማው እንደሚገኙበት ተነግሯል። እንግዲህ ሙሉ የስም ዝርዝራቸውን ስንመለከት አቶ ዮሐንስ ቧያለው፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ሲሳይ አውግቸው፣ ዶክተር ወንደሰን አሰፋ፣ ዶክተር መሰረት ቀለም ወርቅ፣ ዶክተር ዘሪሁን ባህሪው፣ መምህርትና ጋዜጠኛ መስከረም አበራ፣ ጋዜጠኛ ገነት አስማማው፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ጎበዜ ሲሳይ፣ አቶ አለልኝ ምህረት፣ አቶ መንበር አለሙ፣ አቶ ሚካኤል መላክ የዋሊያስ ባንድ ቤዝ ጊታር ተጫዋች የነበሩት የአቶ መላከ ገብሬ ልጅና በአዲስ አበባ ጉዳይ በርካታ እንቅስቃሴ ሲያደርግ የነበረ ግለሰብ ነው አቶ ማይክ፣ አቶ አሳምነው ታደሰ፣ አቶ ደሳለኝ እጅጉ እያለ እንግዲህ 30 ያክል ሰዎች በዚህ የይቅርታ ፎርም አንፈርምም ባሉት ሰዎች ስም ዝርዝራቸው ውስጥ ተገኝቷል። እንግዲህ የአቶ ክርስቲያን ታደለ ስም እዚህ ላይ አልተገኘም። እንግዲህ ፎርሙ ፈርመው ሊሆን ይችላል። እንግዲህ ተከሳሾቹ እነዚህ 30ዎቹ ተከሳሾች የሰጡት ምላሽ እኛ ወንጀለኛ ነን ብለን አንፈርምም፣ በህግም በሞራልም በታሪክም ተቀባይነት የለውም ብለን አንፈርምም ብለዋል። አክለውም የአማራ ህዝብ ጥያቄዎችም ህጋዊ ናቸው ብለው እንደሚያምኑ በመግለጽ የ60 ሚሊዮን ህዝብን መልካም እሴት ወንጀል ነው ብለን አውቀን አንሰጥም፣ ወንጀልም አይደለም። በህገ መንግስትና በዓለም አቀፍ ህጎች ነፃ ሆኖ የመኖር መብታችንን ፈቅደን አንተውም። በህግ የተከለከለውን ራስን መከላከልና ራሳችንን ወንጀለኛ አናደርግም ሲሉ ምላሽ መስጠታቸው ተነግሯል ማለት ነው። ይሄ ሂደት እንግዲህ ከዚህ ቀደም በሰራነው ዘገባ ላይ የ97ቱን ወይም ደግሞ የምርጫ 97ቱን ጉዳይ ተከትሎ ለእስር የተዳረጉ ከፍተኛ የፖለቲካ አመራሮች እነ ወይዘሪት ብርቱካን ሚደቅሳና እነ ዶክተር ብርሃኑ ነጋ
ያሳለፉትን ሂደት የሚያስታውስ ነው በሚል መልኩ ከታች ሊንኩ ላይ ወይም ደግሞ ኮሜንት ላይ ባያያዝ ነው ቪዲዮ ላይ አንስተ ነው ነበር። በስፋት ስለ ጉዳዩ ያወራንበትን ቪዲዮ ከታች ሊንኩ ታገኙታላችሁ፣ ተከታተሉት። ይህን ጉዳይ በዚሁ ስንቋጭ እንግዲህ ወደ ህወሓት እናመራለን። በዛሬው ዕለት በክልሉ መገናኛ ብዙሃን የወጣ አንድ ዘገባ ነበረ። ህወሓት ከዚህ ቀደም በክልሉ ውስጥ ሲያደርገው የነበረውና እምቢ ለብሔራዊ ውድመት የተሰኘው ኮንፈረንስ ከዲያስፖራዎች ጋር ስለማካሄዱ ነው እንግዲህ በዛሬው ዕለት ያመለከተው። ከሐምሌ 19 ቀን 2018 ዓ.ም ጀምሮ የዲያስፖራ አደረጃጀቶች አመራሮችንና ማህበረሰቡን ጭምር ያካተተ የትግራይ ዲያስፖራ ማለት ነው ውይይት መካሄዱን እንግዲህ በህዝባዊ ወያነ ሓርነት ትግራይ ውስጥ የዲያስፖራ አስተባባሪ የሆኑት አቶ ኃይለ ፍስሐ ለሚዲያ ተናግረዋል። ለክልሉ መገናኛ ብዙሃን ማለት ነው። አስተባባሪው ለክልሉ መገናኛ ብዙሃን በሰጡት ማብራሪያ የትግራይ ዲያስፖራ ከ50 ዓመታት በላይ በደጀንና በግንባር ሆኖ የትግራይን ህዝብ ትግል ሲያቀናጅና ሲመራ የነበረ እና ድጋፍም ሲሰጥ የነበረ ነው በማለት አውስተው የትግራይ ዲያስፖራ ከደርግ ውድቀት በኋላ በልማት ስራዎች ውስጥ እየተንቀሳቀሱ መቆየታቸውን አመልክተዋል። በ2013 ዓ.ም በነበረው ጦርነት ምክንያት በተሻለ አደረጃጀት ለጦርነቱም ድጋፍ ሲያደርጉ እንደነበርና ቲዲኤፍ ለተባለውም ኃይል የጀርባ አጥንት ነበሩ ሲሉ ገልጸዋል። አቶ ኃይለ ትግራይ በፕሪቶሪያ ስምምነት በጊዜያዊ አስተዳደሮች ትተዳደር በነበረበት ጊዜ የክህደት ኃይል ሲሉ የጠቀሷቸው በሌተናንት ጀነራል ጻድቃንና በአቶ ጌታቸው ረዳ ይመራ የነበረው አካል የዲያስፖራውን አንድነት ለማፍረክረክ ወይም ደግሞ ለመበታተን ሲሰሩ ነበረ ሲሉ አመልክተዋል። እንግዲህ በትግራይ ሲካሄድ የነበረው ኮንፈረንስ ከሰሞኑ ከተጋሩ ዲያስፖራዎች ጋር እንዲሁም በተመሳሳይ ሁኔታ መካሄዱንና በማዕከላዊ ኮሚቴ አባላት ሲመራ መቆየቱን ነው እንግዲህ ያመለከቱት። በዚህም ውይይት ላይ የትግራይ ዲያስፖራ ወደ አንድነትና መግባባት በሚያመጣው መንገድ ላይ ወይም ደግሞ አማራጮች ዙሪያ ምክክር ተካሂዶ አንዳንድ መንገዶች ወይም አንዳንድ ተግዳሮት የሚፈጥሩ የነበሩ ጉዳዮች መስተካከላቸው ተናግረዋል። ከመንግስትና ከህወሓት የወረዱ መመሪያዎችን በሙሉነት ለመፈጸም ወደሚያስችሉ አደረጃጀቶችና መግባባት ዲያስፖራዎች ደርሰዋል ሲሉ አቶ ኃይለ ተናግረዋል ተብሏል። የትግራይ ህዝብ ህልውናውን ለመጠበቅ አልሞ እያካሄደ ባለው ጦርነት የትግራይ ዲያስፖራ ሀብት በማሰባሰብና የአድቮኬሲ ዲፕሎማሲ ወይም ደግሞ የማሳወቅ ዲፕሎማሲ ነባራዊ ሁኔታው ማብራሪያ በመስጠት ማለት ነው ከነበረው በበለጠ መልኩ እንዲሰራ ኃላፊነት ተቀብለዋል። ዲያስፖራዎቹ ውይይቱን በድል ተጠናቋል ሲሉ መናገራቸውን የክልሉ መገናኛ ብዙሃን ዘግበዋል። ይህ በእንዲህ እንዳለ እንግዲህ ህወሓት ለዓለም አቀፍ አጋሮችና ለዲፕሎማቲክ አካላት ነሐሴ 4 ቀን 2018 ዓ.ም የጻፈው ደብዳቤ ነበረ። በራያ አላማጣ የድሮን ጥቃት መፈጸሙን በመግለጽ ለዓለም አቀፍ ማህበረሰብ አስቸኳይ ጥሪ አቅርቧል። በአሁኑ ሰዓት በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ አስተዳደር ለዲፕሎማቲክ አካላትና ለዓለም አቀፍ አጋሮች በጻፈው ይፋዊ ደብዳቤ የፌዴራል መንግስት በክልሉ አቅራቢያ የጦር ኃይል በመሰብሰብና የድሮን ጥቃቶችን በመፈጸም ሁኔታዎችን ወደ ባሰ መካረር ውስጥ እየከተተ ይገኛል ሲል ክሱን አቅርቧል። በደብዳቤው መሰረት በምዕራብ ትግራይ ሽረሪና በተባለ ቦታ በተካሄደው ግጭት የፌዴራል ኃይሎች ከፍተኛ ጉዳት አስተናግደው ማክሸፍ ተችሎ ነበር የነሱን እንቅስቃሴ ያለው ክልሉ አሁን ደግሞ በደቡባዊ ግንባር አዲስ ጥቃት ሊከፈት እንደሚችል ቀደም ሲል የሰጠው ማስጠንቀቂያ መሬት ረግጧል ሲል አመልክቷል። ነሐሴ 4 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ገደማ በደቡባዊ ትግራይ ራያ አላማጣ ወረዳ መረዋ በተባለች መንደር በሚገኙ የትግራይ ተዋጊ ኃይሎች ወይም ራሳቸውን የትግራይ ዲፌንስ ፎርስ ወይም የትግራይ መከላከያ ኃይል ብለው በሚጠሩ ታጣቂዎች ላይ ተደጋጋሚ የድሮን ጥቃቶች መፈጸማቸውንና በሰውና በንብረት ላይ ጉዳት ማድረሱን አስታውቋል። ይህም ያለምንም ትንኮሳ የተፈጸመ ጥቃት በትግራይ ህዝብ ላይ ጦርነትና ውድመትን ለመድገም የተደረገ አደገኛ አካሄድ መሆኑንና አጠቃላይ የአፍሪካ ቀንድ ቀጠናን ወደ ባሰ ግጭት ሊከተው እንደሚችል ነው ህወሓት ለዓለም አቀፉ ማህበረሰብ አጋራውት ባለው የኢሜል መልእክት ላይ ወይም ደብዳቤ ላይ ያመለከተው።
የዓለም አቀፉ ማህበረሰብ ዲፕሎማቶችና አጋር አካላት ይህን አደገኛ የወታደራዊ እንቅስቃሴ በአስቸኳይ እንዲያስቆሙና ሁኔታዎች ወዳልተፈለገ ቀጠናዊ ጦርነት እንዳይቀየሩ ፈጣን እርምጃ ይውሰዱ ሲል ነው ተማጽኖን ያቀረበው ማለት ነው። ህወሓት ከዚህ በፊት በተደጋጋሚ ህወሓት እነዚህን ጥሪዎች ሲያቀርብ ነበር። በኢትዮጵያ ለሚገኙ የዲፕሎማቲክ ማህበረሰብ አባላት እነዚህን አይነት መሰል ደብዳቤዎችን ሲያሰራጭ ነበር። ይሄም ደብዳቤ ደግሞ የዚሁን ተመሳሳይ ይዘት ያለውና ለዓለም አቀፍ ተቋማትና ለዓለም አቀፉ ማህበረሰብ የተላከ የተባለ ደብዳቤ ነው። ወደ ሌላ መረጃ ስናልፍ ከተቋቋመ 2 ዓመታትን ያስቆጠረው እና አወዛጋቢ የሆነው ቴሌቪዥን ጣቢያ የትግራይ ብሮድካስት አገልግሎት ወይም ትግራይ ብሮድካስት ሰርቪስ የተባለው ቴሌቪዥን ጣቢያ ፕሮግራሞቹን እንዳቋረጠ በትላንትናው ዕለት አመልክቷል። የዜናና የሀተታ ፕሮግራሞቹን ማቋረጡን ያስታወቀው በይፋዊ የፌስቡክ ገጹ ላይ ነው። በትግራይ የመጀመሪያው የግል የሳተላይት ቴሌቪዥን ጣቢያ የሆነውና በባለሀብቶች የአክሲዮን የተቋቋመው የትግራይ ብሮድካስቲንግ አገልግሎት ወይም የትግራይ ብሮድካስቲንግ ሰርቪስ ቲቪኤስ ቲቪ ከመቀለ ስቱዲዮ ያስተላልፋቸው የነበሩትንና በብዙሃኑ ዘንድ ተወዳጅ ናቸው ሲል የጠቀሳቸውን የዜናና ሀተታ ፕሮግራሞቹን ከትላንት ነሐሴ 5 ቀን 2018 ዓ.ም ጀምሮ ሙሉ በሙሉ አቋርጫለሁ ሲል በይፋዊ የፌስቡክ ገጹ ላይ አመልክቷል። ጣቢያው ባወጣው መግለጫ እንዳወሳው ላለፉት 2 ዓመታት በሙያዊ ብቃትና በህዝባዊነት ሲያገለግል መቆየቱን አመልክቶ አሁን ላይ የተጋረጡበትን በርካታ ፈተናዎች መቋቋም ባለመቻሉ ይህን ውሳኔ ለማስተላለፍ መገደዱን ያመለከተው ጣቢያው በሳተላይት ላይ ለመቆየት የተከፈለ የ2 ወር ያህል ጊዜ ቢቀረውም ዘላቂ የፋይናንስ መፍትሄ ባለመገኘቱ ከሳተላይት የመውረድ አደጋ ተደቅኖብኛል ሲል ነው ያመለከተው። በመቀለ የሚገኙ ጋዜጠኞች፣ አዘጋጆች፣ ባለሀብቶች እንዲሁም ስፖንሰር የሚያደርጉ አካላት ላይ ተደጋጋሚ ጫና፣ ማስፈራሪያና የህይወት ስጋት እየደረሰባቸው ይገኛል ሲል የጠቀሰው ይሄው ጣቢያው ይህንን በልሊን እና ላበድርህ ወይም ልደግፈህ የሚሉ የፖለቲካ ፍላጎቶችን አንቀበልም በማለቱ ምክንያትና ነፃ አቋሙን በመጠበቁ ምክንያት እጅግ በጣም የተቀናጀ ዘመቻ ተከፍቶብኛል ብሏል። በክልሉ ባለው የፖለቲካና የደህንነት ሁኔታ ምክንያት ስቱዲዮውን የመቀየርና አዳዲስ አሰራሮችን የመተግበር እቅድ ነድፎ እየተንቀሳቀሰ ቢሆንም ይህን ለማሳካት አለመቻሉን ያመለከተው በዚህም ምክንያት ስቱዲዮ የሚጠይቁና ከፍተኛ ጥንቃቄ የሚያስፈልጋቸው የዜና ፕሮግራሞች ተቋርጠዋል በማለት አመልክቷል። ሌሎች ቀለል ያሉ ይዘቶች ግን ጋዜጠኞች ባሉበት ሆነው እያዘጋጁ ይቀርባሉ ሲል ነው የገለጸው። ጣቢያው ከስልጣን ባለቤቶች የሚወርደውን ጫና በመቃወም ማለትም በአሁኑ ሰዓት ካለው አስተዳደር የትግራይ ክልል አስተዳደር የሚመጣውን ተጽዕኖ በመቃወም የህዝብ ድምጽ ሆኖ ለመቀጠል ያደረገው ጥረት በፋይናንስና ፖለቲካዊ ጫናዎች ታፍኖብኛል ብሏል። ስፔሲፊካሊ በአሁኑ ወቅት ቲቢኤስ አሁን ካለው የትግራይ ክልል አስተዳደር ጋር በተቃራኒ እየተንቀሳቀሱ ካሉ አካላት ጋር እየሰራ ነው። ከጀርባውም የሌተናል ጀነራል ጻድቃን ገብረትንሳኤ ድጋፍ አለበት። ከዚህም ባለፈ ደግሞ ከፌዴራል መንግስቱ ጋር እጅና ጓንት ነው እየሰራ ያለ ሚዲያ በመሆኑ መዘጋቱ አይገርምም ሲሉ አንዳንድ ወገኖች አስተያየቶቻቸውን እየሰጡ ይገኛሉ። በተለይም የጣቢያው ከፍተኛ አመራሮች የሆኑት መስራችና ዋና ስራ አስፈጻሚ የሆነው አቶ ጥላውን ታፈረና የእርሳቸው ምክትል ደግሞ አቶ አቤል ጉሽ አዲስ አበባ መገኘታቸው እና አዲስ አበባ ላይ ኑሯቸውን ማድረጋቸው ከጣቢያው የዕለት ተዕለት እንቅስቃሴ ማለትም መቀለ ካለው ስቱዲዮ ካለው ዕለታዊ እንቅስቃሴ ጋር መራራቃቸው ይሄንንም እንዲዘጋ ምክንያት ሆኗል ብለው የሚናገሩ ወገኖች አሉ። ዞረም ቀረ እንግዲህ ቲቢኤስ የዜናና ሀተታ ፕሮግራሞቹን ማቆሙን እንግዲህ አመልክቷል ማለት ነው። 2 ፓርቲዎች በአገራዊ ምክክሩ ኮሚሽኑ ላይ ትችት አቅርበዋል። ሁለቱ ፓርቲዎች እንግዲህ እናት ፓርቲና የአማራ ብሔራዊ ንቅናቄ ወይም አብን ናቸው። የሁለቱንም መግለጫዎች እንግዲህ በተከታታይ እንመልከት። እናት ፓርቲ በአሁኑ ወቅት እየተካሄደ ያለውን አገራዊ የምክክር ሂደት በተመለከተ ጠንከር ያለ አቋሙን አንጸባርቋል ተብሏል። ፓርቲው በዛሬው ዕለት ባወጣው መግለጫ እና ለኛ በተላከልን መግለጫ መሰረት የምክክር መድረኩ አገርን በብሔራዊ መግባባት ከማጽናት ይልቅ የቡድን የበላይነትን ለማንበርና አዲስ የእርስ በርስ ጦርነት ለማስነሳት ታልሞ እየተሰራበት ነው ሲል ወቅሷል። በመሆኑም ከዚህ የምክክር መድረክ በሚወጡ ማናቸውም ስምምነቶች ላይ ፊርማውን እንደማያኖር አስታውቋል። እናት ፓርቲ በመግለጫው እንዳብራራው ገና ከጅምሩ በኮሚሽኖች አመራረጥ በአካታችነትና በወቅቱ በነበሩ ጦርነቶች ዙሪያ ስጋቱን ሲገልጽ ቢቆይም ሰሚ በማጣቱ ሀገሪቱ ወደ ምክክር እንድትገባ ተደርጓል።
ፓርቲው ሂደቱን በውስጥ ሆኖ ለማረምና በጎ ተጽዕኖ ለመፍጠር በማሰብ ተሳትፎ ሲያደርግ መቆየቱን ያስታወሰው ይሄ መግለጫ ይሁን እንጂ ከወረዳ ጀምሮ እስከ አገር አቀፍ ደረጃ ባለው የምክክር መድረክ አብላጫውን ቁጥር የያዙት የገዢው ፓርቲ አባላትና የስርዓቱ ደጋፊዎች መሆናቸውን ታዝቤያለሁ ብሏል። በተጨማሪም በሂደቱ ድምጾች እንዳይሰሙ መገደባቸው፣ የገለልተኝነትና የግልጽነት ማነስ፣ በጸጥታ አካላት ታጅቦ መወያየት እንዲሁም የተሳትፎ አድማስን ለማጥበብ ከውስጥና ከውጭ የሚደረጉ ወከባዎች ምክክሩን ፍትሐዊነትና ቅቡልነት ከፍተኛ አደጋ ውስጥ ወይም ጥያቄ ውስጥ እንደከተቱት ፓርቲው አስገንዝቧል። እንደ እናት ፓርቲ እምነት ሀገራዊ ምክክር የቀውስ ጊዜ መፍትሄ ማመንጫ እንጂ የቅንጦት ሁነት አይደለም። በአሁኑ ወቅት ቢያንስ በ3 ክልሎች ውስጥ ጦርነቶች እየተካሄዱ ባሉበትና ዘር መሰረት ያደረገ ፌዴራሊዝም ሀገሪቱን አደጋ ላይ በጣለበት ሁኔታ ምክክሩ እነዚህን የህልውና አደጋዎች ለማስቆም አልሞከረም ብለዋል። ከዚሁም ይልቅ የችግሩን ስር በማድበስበስ በፖለቲካዊ ቁማሮች ላይ ማተኮሩን ፓርቲው ተችቷል። ለአብነትም ያህል የሀገሪቱን መሪ ከጠቅላይ ሚኒስትር ወደ ፕሬዝዳንትነት የመቀየር ጉዳይ፣ አዲስ አበባን ለአንድ ቡድን አሳልፎ ለመስጠት የሚደረግ ወከባ፣ የድሬዳዋ ዕጣ ፈንታና የዘመን አቆጣጠርን የመሳሰሉ ርዕሰ ጉዳዮች የሀገሪቱን ወቅታዊ ቀውስ የማይፈቱና አዲስ የጸብ ግንባር የሚከፍቱ መሆናቸውን በመግለጫው ላይ ተብራርቷል። እናት ፓርቲ እነዚህ መሰረታዊ ሂደቶች ካልተስተካከሉ በስተቀር ከዚህ በመለስ ባሉ አጀንዳዎች ዙሪያ በሚደረጉ ስምምነቶች ላይ ፊርማውን እንደማያኖር አስታውቋል። ገዢው ፓርቲ በሀገራዊ ምክክሩ ስም ሀገርን አስይዞ ከሚሰራው የፖለቲካ ቁማር እንዲታቀብ ያሳሰበው ፓርቲው ተመካካሪዎችም ለጊዜያዊ ፖለቲካ ጥቅም ሽፋን ከመሆን ተቆጥበው ለሀገርና ለሕዝብ መቆምን በድፍረት እንዲያሳዩ ጠይቋል። በመጨረሻም መላው የኢትዮጵያ ሕዝብ ይህ ሀገራዊ ምክክር የጥቂት አካላት ፍላጎት ማስፈጸሚያና ለአዲስ ቁርሾ መነሻ እንዳይሆን ሂደቱን በንቃትና በትኩረት እንዲከታተለው እናት ፓርቲ ጥሪውን አስተላልፏል ማለት ነው። ከዚህ ባለፈ ደግሞ የአማራ ብሔራዊ ንቅናቄ በሀገራዊ ምክክር ኮሚሽኑ ላይ ጥብቅ ማስጠንቀቂያና የመጨረሻ ማሳሰቢያ መስጠቱ ተነግሯል። አብን ለኢትዮጵያ ሀገራዊ ምክክር ኮሚሽን በጻፈው ጠንካራ ደብዳቤ በምክክር ሂደቱ ላይ ያለውን ከፍተኛ ስጋት በመግለጽ አስቸኳይ ማስተካከያ እርምጃዎች እንዲወሰዱ መጠየቁ ተነግሯል። አብን በደብዳቤው እንደገለጸው የምክክር ሂደቱ አካታችነት፣ ገለልተኝነትና እውነተኝነት ላይ መሰረታዊ ጥያቄ የሚያነሱ የተደራጁ ማጭበርበሮችና የአሰራር ግድፈቶች እየታዩበት ይገኛል ብሏል። ሂደቱ ግልጽነት ከጎደለው አሰራር በተጨማሪ የተመረጡ ተሳታፊዎችን በማብዛት የቡድን ብልጫ ለመፍጠርና ውጤቱን ቀድሞ ወደ ተወሰነ የፖለቲካ አቅጣጫ ለመምራት እየተሰራ ነው ብሏል። በተለይም በፌዴራል በአዲስ አበባና በክልል ከፍተኛ አመራሮች በውይይቱ ላይ ተጽዕኖ ለመፍጠር መሞከራቸውንና የብሔርና የሃይማኖት ስብጥር መዛባት መኖሩን አመልክቷል። በምክክር ሂደት ውስጥ የተካተቱ የፓናል ባለሙያዎችና ኤክስፐርቶች ገለልተኝነትና ብቃት አጠራጣሪ መሆኑንና አንዳንዶቹ ከአንድ ወገን የፖለቲካ ፍላጎት ጋር የተያያዙ ናቸው ሲል ክሱን አቅርቧል። የአዲስ አበባን ጉዳይ አስመልክቶ የሚደረጉ ውይይቶች ሀገራዊ ህገ መንግስታዊ ውጥረት የሚያስነሱ መሆናቸውን በመጠቆም ጉዳዩ በጥንቃቄ ካልተያዘ ሀገሪቱን ወደ ባሰ ውጥረት ውስጥ እንደሚያስገባት ፓርቲው አስጠንቅቋል። አብን አክሎም በተደራጀ የቁጥር ብልጫ ሌላውን የሚደፍቅ እና የአንድን ወገን ፍላጎት ብቻ ለማስፈጸም የሚደረግ ከሆነ ተቀባይነት እንደሌለውና ፓርቲው የዚህ ሂደቶች አካል እንደማይሆን ከወዲሁ ማስታወቁ ነው የተነገረው ማለት ነው። ሁለቱም ፓርቲዎች እንግዲህ ይህን የመሰለ መረር ያለ ትችት አቅርበዋል። የሀገራዊ ምክክር ኮሚሽኑ ምላሽ ምን እንደሚሆን አብረን የምናየው ይሆናል። ስለተከታተላችሁ እናመሰግናለን። የዩቲዩብ ቻናላችን በድጋሚ ሰብስክራይብ እንድታደርጉና የደወል ምልክቱ እንድትጫኑ በአክብሮት እንጋብዛችኋለን። መልካም ጊዜ